ይችላሉ። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ በጣም ብዙ ጊዜ ስለ ክርስቶስ ኢየሱስ አምላክነትን በምንነጋገርበትና በምናወራበት ሰዓት ላይ የምንጠቅሰው ክፍል እንደሆነ ሁላችሁም ታውቃላችሁ። እንደዚህ ይላል፣ የእግዚአብሔር ልጅ እንደመጣ እውነተኛውም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን አለ። የማን ልጅ እንደመጣ? የእግዚአብሔር ልጅ እንደመጣ እውነተኛ የሆነውንም እናውቅ ዘንድ። ስለዚህ እውነትም እኔ ነኝ ሲል እውነተኛ የሆነውንም የምናውቅበት እርሱ ነው። ከዛ ምን አለ? እውነተኛም በሆነው በእርሱ አለን። እውነትም እኔ ነኝ አላለም ጌታ? ዮሐንስ ደግሞ ድጋሚ በመልእክቱ ምን አለ? እውነተኛ በሆነው በእርሱ አለን አለ። በቃ አሁን በክርስቶስ ኢየሱስ አለን እኛ። ከዛስ እርሱም አለ መላእክት ነው አላለም፣ ነቢያት ነው አላለም፣ ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው አለ። እዚህ ጋር ዘጋው። በቃ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ያለውን ቃል እውነት የሚለውን ሲያብራራ በዚህ መንገድ ተናገረ። ከዛስ ሕይወትም እኔ ነኝ አለ። ደግሞ አልቀጠላና እኔ መንገድም እውነትም ሕይወትም እኔ ነኝ አለ። ሕይወትም እኔ ነኝ ሲል ሕይወት አተን ለነበር ነው፣ ከገነት ተሰደን ለነበር ነው፣ ከእግዚአብሔር ጋር ተጣልተን በአዳም ምክንያት ተቅበዝብዘን ለነበር ነው፣ ጠፍተን ለነበር ነው፣ መዳንን ለሚያሻን ሞት ውስጥ ለነበር ነው፣ ለኛ ወድቀን ጠፍተን ለነበር ነው፣ ለኛ ተረስተን ለነበር ነው፣ ለኛ ሕይወትን ሊሰጠን ሞታችንን ወስዶ ሕይወትን ሊሰጠን የመጣው ማን ነው ማለት ነው? የሰማይና የምድር ፈጣሪ ክርስቶስ ኢየሱስ ነው ማለት ነው። ስለዚህ ሕይወትም እኔ ነኝ ሲል የዘላለም ሕይወትን የምሰጣችሁ እኔ ነኝ። በሞት ፍርሃት በባርነት ታስራችሁ የነበራችሁትን ከዛ ባርነት ላወጣችሁ የምችለው እኔ ነኝ አለ። ስለዚህ ይህንን ሐዋርያው ጳውሎስ በዕብራውያን መልእክቱ አለው። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር ይሁን ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩት ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። በሞት ፍርሃት ውስጥ ታስረው የነበሩትን ሁሉ፣ በባርነት ውስጥ ታስረው ለነበሩት ሁሉ፣ ሰላም ርቋቸው ለነበረው ሁሉ፣ ሞት የሚባል ኃያል ይዞን ሁላችንም ከመቃብር በታች አድርጎን የነበረውን እኛን በሞቱ ሕይወት ሊሰጠን የመጣው ማን ነው? ክርስቶስ ኢየሱስ ነው ማለት ነው። የጌታ ሞት ዝም ብሎ ሞት አይደለም፣ ሕይወት የሚሰጥ ሞት ነው። የማንም ሞት ለሰው ልጆች ሕይወት ሰጥቶ አያውቅም፣ ወደፊትም ሊሰጥም አይችልም። ሕይወት ሊሰጥ የሚችል በቀራንዮ አደባባይ በመስቀል ላይ ራቁቱን ስለ ሰው ልጆች ሲል ነፍሱን አሳልፎ የሰጠ የጌታችን የኢየሱስ ክርስቶስ ሞት ነው ማለት ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ቁጥር 10 ላይ እንደዚህ ብሎ ይናገራል። በልጁ ሞት ከእግዚአብሔር ጋር ታረቀናል። በማሞት በልጁ በኢየሱስ ክርስቶስ ሞት ከእግዚአብሔር ጋር ታረቀን ካለ በኋላ ቀጣዩን ፓርት ላምብላችሁ። ምክንያቱም ሕይወት የሚለው ቃል እንዲህ ቀለል አድርገን የምናልፈው አይደለም። ሌላም እነግራችኋለሁ። ሐዋርያው ጳውሎስን ግን አንዴ ሮሜ መልእክት ምዕራፍ 5 ቁጥር 10 ላይ ያለውን እንዲህ ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ታረቅናል። ጠላቶቹ እንዴት ነው የሆነው? በአዳም በኩል አዳም በሰራው ስህተት እኛም ከእግዚአብሔር ጋር ተጣልተናል። ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። በሕይወትነቱ ማለት ነው። ቀጠል አለ። ሌላ በጣም አንድ ኃያል ቃል ላንብብላችሁ፣ እጅግ በጣም የተወደደ በዮሐንስ መልእክት ምዕራፍ 1 ላይ ያለን ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችን የዳሰሱትን እናወራለን። ሕይወት ተገለጠ አለ። እኔ ሕይወትም ነኝ ብሎ አልነበረ ጌታ? ሕይወት ተገለጣል። ሕይወት እንዴት ነው የተገለጠው ሲል በዘመን መጨረሻ እግዚአብሔር ከሴት የተወለደ ከሕግም በታች የተወለደ ልጁን ላካል፣ በስጋ ተገለጠ። ምክንያቱም በእግዚአብሔር አብ ዘንድ የነበረው ያ ዘላለማዊ ቃል በአካላዊ ቃልነቱ ከአብ ጋር የነበረው ዓለምን የፈጠረው የሥላሴ ሁለተኛ አካል እግዚአብሔር ወልድ የማይታየው የማይዳሰሰው በሁሉ ቦታ ላይ ሞልቶ የነበረው እርሱ በአጭር ቁመት በጠባብ ደረት ከድንግል ማርያም ከሴቲቱ ተወልዶ በሴት በኩል የመጣውን ሞት በሴት በኩል ተወልዶ ሕይወትን ሰጠ እያለ ነው። እዚህ ጋር ሕይወት ተገለጠ ሲል የማይታየው ታየ፣ ተዳሰሰ እንደሰው ብሎ ልክ የኛ መዝሙር ላይ እንደሰማችሁት የማይታየው ታየ። በቃ መለኮትን በመለኮትነቱ ማንም ሊያዩ አይችልም። ማንም ሊያዩ አይችልም። በቃ ሊታይ የማይችል በጣም በማይታይ ብርሃን ውስጥ የነበረው እርሱ ሰው እስከ መሆን ድረስ ቀረበን ማለት ነው። በቃ
ሰው እስከመሆን ቀረ። ለዛ ነው ቅዱስ ዮሐንስ አፈወርቅ በደላችንን ለማራቅ ከኛ ለመውሰድ ሰው እስከመሆን ድረስ ቀረበን። አሁን ለምሳሌ ጳውሎስ ከዚህ በፊት ሲናገር በዚህ በዕብራውያን መልእክቱ ላይ ምን የሚል ሐሳብ ያነሳል? እግዚአብሔር አስቀድሞ በብዙ መንገድ በብዙ ጎዳና ተናግሮ ነበር አለ። አባቶች በነቢያት ተናግሮ ነበር፣ በመላእክት እጅ ተናግሮ ነበር፣ በጣም በብዙ አይነት መንገድ ተናግሮ ነበር። አሁን ግን ዓለማትን በፈጠረበት በዚህ ዘመን መጨረሻ በልጁ ለኛ ተናገረ። በልጁ ለኛ ተናገረ ሲል ልጁ እዛ ሆኖ ድምፁን አሰምቶ አይደለም፣ ሰው እስከመሆን ድረስ ወደኛ ቀርቦ ነው። ሰው እስከመሆን ድረስ የኛም ባህሪ የራሱ ባህሪ አድርጎ ማለት የኛም ባህሪ ይሄ የሚሞተውን የሚደክመውን የሚራቡን የሚጠማውን የሚያዝነውን የሰው ልጆችን ባህሪ የራሱ አደረገና ሞት የሚስማማውን ስጋ ከመለኮቱ ጋር አዋህዶ በፍጹም ሰውነቱ ሞትን ተቀበለ። ፍጹም አምላክ ነውና ሞትን ድል አደረገ። ሞት ድል ተደረገ። መውጊያው ከኛ ተነሳልን። እኛ በእርሱ በኢየሱስ ክርስቶስ ያመን ሕይወትን አገኘን። ባጭሩ ይሄ ነው። እኔ መንገድም እውነትም ሕይወትም ነኝ የምትለው ቃል ስትብራራ ይሄን ትመስላለች። በጣም ጥሩ። ለካሜራው በጣም ቀርበሃል ወንድማችን ልደተ ቃል። እንግዲህ ጥያቄ ይቀጥላል። የመጨረሻ ጥያቄ ነው ወደ አንተ ጋር የሚመጣው። ኦልሞስት ከፔትራ ጋር የተወዳደረ ነገር አለ። ፖድማይኩ ላይ ነህ፣ እሱ ደግሞ ካሜራው ላይ ስለሆነ አዲስ የመጣችሁ ሰዎች እዚህ ጋር ፖድማይክ አለ ይታያቸዋል። ይሄ ፖድማይክ ትርፍ ፖድማይክ ነው፣ ለጌጥነት ተቀምጧል። እዚህ ምንም አያደርግም። እዚህ ጋር 3 ካሜራዎች አሉ። እነዚህ 3 ካሜራዎች ለውድድር ቀርበዋል። ቢሸጡም ለሽያጭ ምንም አያስፈልግም ብለን ነው። እሺ ይሄ ጥያቄ እንግዲህ ይሄ ነው። ይሄን ጥያቄ ካብራራህ እዚሁ ዴሊቨር ነው የሚደረግልህ ወንድማችን ልደት። ፖድማይክ በቀጥታ ከኬብሉ ጋር ወደ አንተ ጋር ይመጣል ማለት ነው። አንድ ሰው ክርስቲያን ሆኖ በአግባቡ ህይወት ባይመላለስና በደንብ እየሰማኝ ጥያቄ አልደግምም ልደተ ቃል። አንድ ሰው ክርስቲያን ቢሆንና ወይም ኦርቶዶክሳዊ ሆኖ በምድር በሚኖርበት ሰዓት መጽሐፍ ቅዱሳዊ ወይም መንፈሳዊ ህይወት ባይኖርና ቢሞት ፍትሃት ቢደረግለት የእግዚአብሔርን መንግስት ይወርሳል ወይ? ፍትሃት ተደርጎለት ወይም ከሞተ በኋላ በኃጢአት ልምምድ ውስጥ የነበረ ሰው ፍትሃት ቢደረግለት የእግዚአብሔርን መንግስት መውረስ ይችላል ወይ? ይህን ጥያቄ ይመልሱ። አለቅ አይችልም። ማብራሪያ አያስፈልግም። አይወርስም፣ አይችልም። በዚህ ዙሪያ ላይ በጣም በርካታ ጊዜ በጣም አብዛኛው ጴንጤ ይደነቃል። የሆነ ከባድ ጥያቄ እንደተጠየቅን አድርገንና የሆነ የመዳን መንገዳችን በጣም ሚሊየን የሚመስለውና በጣም ለመፈንጨት እንትን የሚዳዳ ጴንጤ ያለ በቃ እኮ የተገለጠ የመዳን ትምህርት ነው ያለን። በቃ ሰው ያምናል፣ ይጠመቃል፣ የጌታን ቅዱስ ሥጋና ክቡር ደሙን ይቀበላል፣ መንፈስ ቅዱስ አንዳንዶች ፍሬ ቢሶች ሆነው እንዳይቀሩ ፍሬ ሊያፈሩ የግድ ስለሚገባ ቁጥር 14 ላይ ይናገራል። ስለዚህ የግድ ፍሬ ሊያፈሩ ስለሚገቡ ሰው ፍሬ ሳያፈራ ክርስቲያናዊ ሕይወት ሳይኖረው ምንም በቃ መንፈሳዊ ሕይወት ሳይኖረው ክርስትና የሚወራ አይደለም። ዝም ብሎ በቃ ዝም ብለህ በአፍ ብቻ የምታወራው አይደለም። እንደ ጎረቤቶቻችን የምትኖረው ነው። ለዚህ ደግሞ ማሳያ የኛ ቤተክርስቲያን በቂ ማሳያ ናት። ደካማ ሰው የለም እያልኩኝ አይደለም። ለምን 1 ሚሊዮን ደካማ ኦርቶዶክስ አይኖሩም? ግን በሚገባ አስረግጠው ህይወቱን የሚኖሩ ደግሞ ክርስቲያኖች እንዳሉ ደግሞ ግልጽ ነው። ስለዚህ ህይወት ሳይኖረው ጎዶሎ የሆነ ህይወት በቃ የክርስቶስ ኢየሱስ ደቀ መዝሙር ለመሆናችን በራሱ ዋነኛው ምሳሌ ፍሬ ስናፈራን። ስለዚህ በክርስትና ህይወቱ ፍሬ ሳያፈራ በልቶ ወጥቶ ጠጥቶ ምን ብሎ ምንም በቃ ጭልቅልቅ ብሎ የቆየ ሰው በስተመጨረሻ በፍትሃት ወደ እግዚአብሔር መንግስት ይገባል? አይገባም። እሺ ማብራሪያ ሰጥተዋል። አይገባም ብለዋል። ስለዚህ የፍትሃት ጥቅሙ ምንድን ነው? ባጭሩ ከዚህ ፊትም ስንተኛ ጥያቄ ነው ሶፎንያስ ሞላልኝ? ራሱን ያው ፍትሃት ላይ ነው ያለነው እኮ ምንም ስንተኛ ጥያቄ። የፍትሃት ጸሎት እንግዲህ እኔ እስከማውቀው ድረስ በቤተክርስቲያን ውስጥ ባለችኝ ትንሽዬ እውቀት የፍትሃት ጸሎት ማለት ልክ ዌርፌል እንደምንለው ደግሞ አንድ የክርስቲያን ነፍስ፣ ምክንያቱም ቤተክርስቲያን መጀመሪያ መጥፎም ይሁን ጥሩ ያን ሰው ተቀብላ በጸጋ የእግዚአብሔር ልጅ እንዲሆን አድርጋለች። የቤተክርስቲያን ስራዋ ይሄ ነው እንግዲህ። ስለዚህ በእግዚአብሔር ተቀብላ የእግዚአብሔር ልጅ እንዲሆን አድርገዋለች በክርስቶስ ኢየሱስ ቤተክርስቲያን ውስጥ ማለት ነው። የእግዚአብሔር ልጅ እንዲሆን ካደረገችው አደራውን ተቀብላለች። በኋላ ላይም ደግሞ ነፍሱ ከስጋው በምትለይ ሰዓት ላይ ክፉ አደረገ በጎ፣ መጥፎም አደረገ ጥሩ
እየገባብኝ ስለሆነ ነው። የፍትሐት ጸሎት ማለት ባጭሩ እግዚአብሔር አምላክ ወዶ ፈቅዶ ያቺን ነፍስ እንዲቀበላት ከወደደ ይቅር እንዲላት እንጂ እያንዳንዱ በቤተ ክርስቲያናችን ውስጥ የሚደረገው የፍትሐት ጸሎት እያንዳንዱ ቤተ ክርስቲያናችን ውስጥ የሚደረገው የፍትሐት ጸሎት የዛን ሁሉ ነፍስ ወደ መንግስተ ሰማያት ያግዛል የሚል ትምህርት የለንም። የኛ ወዓላማው የፍትሐት ጸሎት የክርስቲያን ነፍስ ነው የምትሄደው ወደ አምላክ ነው። በደንብ ያብራሩት። እሺ ጨርስ። እዚህ እንዲያብራሩት ነው አሁን ሲናገሩ በመሃል እግዚአብሔር ከወደደ ይቅር እንዲለው ስላሉ ኦልሬዲ እሱማ በክርስቶስ ኢየሱስ የመስቀል ስራ ሰዎች ይቅርታን እንዲያገኙ ያንን እርሶም ይቀበላሉ ያምናሉ። ስለዚህ እግዚአብሔር ከወደደ ይቅር ይበለው ሲሉ ምን አይደል እንዲያብራሩ ድል ነው። እሱን እያበራራው ነው። ስለዚህ አሁን የተገለጠውና የተረጋገጠው የመዳን ትምህርታችን ግልጽ የሆነው ሰው በክርስቶስ ኢየሱስ አምኖ ቅዱስ ሥጋውና ክቡር ደሙን ተቀብሎ ክርስቲያናዊ ሕይወት ያለው ሰው ወደ እግዚአብሔር መንግስት እንደሚገባ ጥርጥር የለውም። ይህን አስረግጬ ነው ነገር ጥርጥር የለውም። የዘላለም ሕይወት አለው። በቃ ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ላይ ተናግሯል። እኛ የተዘበራረቀ የሆነ ተስፋ ቢስ የሆነ ሕይወት አይደለም ያለን እናምናለን በክርስቶስ ኢየሱስ የዘላለም ሕይወት እንዳለን። ይሄ ጥርጥር የሌለው ነገር ነው። ፍትሐት ግን ጸሎት በምናደርግ ሰዓት ላይ ነሰሰርሊ አብሶሉትሊ ያቺ ነፍስ በቀጥታ ገነት ትገባለች የሚል እምነት የለንም። ባጭሩ ቅድም ተናግረዋል እያልን ያለ ነው። አንዴ ቆይ እግዚአብሔር አምላክ እኮ በአምላክ ላስወርድ ነው ይሰሙ እግዚአብሔር አምላክ በአምላክነቱ ፍትሃዊ ነው። ማንም ደግሞ ይሄንን አደረክ ያን አደረክ ብሎ ሊጠይቀው ወይንም ደግሞ ሊቃወም የሚችል አምላክ የለም። ሊቃወም የሚችል ሰው የለም። ከፈለገ ሙስሊሙን ተነስተና መንግስተ ሰማያት ግባ ማለት ይችላል። ማንም ምንም ሊለው አይችልም። በሉዓላዊነቱ ኩዌስችን የሚደረግ አምላክ አይደለም። ሶ ፍትሐት ጸሎት በምናደርግ ሰዓት ላይ እግዚአብሔር ወዶ ፈቅዶ ያቺን ነፍስ ከማራት ምን አገባንኛ? ለምን ማርካት አንልም? ግን የተገለጠው ትምህርታችን ግን ሳያወላውል እውነተኛው ነገር ግን ምንድነው? ታምናለህ፣ የጌታን ቅዱስ ሥጋና ክቡር ደም ትቀበላለህ፣ ክርስቲያናዊ ሕይወት ይኖርሃል፣ መጨረሻ ከጌታ ኢየሱስ ጋር ህብረት ማድረግ ይሆናል። በቃ የተገለጠው ይሄ ነው። ግን ጸሎት አደረግ ለአንድ ነፍሱ ከሥጋው ለተለየ ክርስቲያን ጸሎት አደረግ፣ ወደ እግዚአብሔር ሄደ፣ ወደ ፈቅደ ጌታ ኢየሱስ ክርስቶስ ከማርከው በአንተ እጅ ነው፣ ካልማርከው ምንም አለቀ። ስለዚህ ነሰሰርሊ እንዲያስምርም በሚል ኢንቴንሽን አይደለም ጸሎት የምናደርገው። ተናገርኩኝ ቅድም የሽኝት ጸሎት ነው። በቃ ወደ አምላኳ የምትሄድ ነፍስ ናት። ጌታ ኢየሱስ ክርስቶስ አንተ ተቀበላት ነው፣ አለቀ። ከዚህ የዘለለ ሌላ ነገር የለውም እኮ። እዚህ ላይ አሁንም እንዲያጠሩት በተደጋጋሚ አሁንም እድል እየሰጡት ነው ያጥሩት መልሶን። ውድድሩ ከባድ ነው። ትልልቅ ተወዳዳሪዎች ነው። እናንተ ጭንቅላታችሁ ውስጥ እንዳስቀመጣችሁት አይደለም መልስላችሁ። አይደለም ጥያቄና መልስ ነው። ውድድሩ ጥያቄና መልስ ነው። ከባባድ ተወዳዳሪዎች አሉበት። ይሄን ይወቅርሶ ከባባድ ተወዳዳሪዎች አሉ። አይደለም አንዴ ውድድሩን ቶ እኔ ክርስቲያን ነኝ። እኔ ከክርስቲያን ካልሆነ ሰው ውድድር ውስጥም አልገባም። አይደለም ይሄ እኮ ጥያቄና መልስ ነው። ፕላትፎርሙ የዛሬ የጥያቄና መልስ ውድድር ነው። ምጣይቄዎታለሁ ከታሪክ መንፈሳዊ ጠቅላላ እውቀት፣ ታሪክ፣ መንፈሳዊ ብዮት ታሪክን ጠይቀው ዛምቢያን ማን ነው ያገኛት ስሎት ተመስገን የጌታ ልጅ ነው ብለዋል። አሜሪካንን ክርስቶፎር ኮሎምበስ ነው ብለዋል። ስተዋል ተብሎ ወደ መንፈሳዊ መርጠው ነው ይህንን የዮሐንስ ወንጌል ምዕራፍ 14 ቁጥር 6ን እንዲያብራሩ ተሰጥቶት አብራሩ። ከዛ ሁለተኛ ጥያቄ ሰው ከሞተ በኋላ እሱንም አብራራችሁ የእግዚአብሔር መንግስት ይወርሳል ወይ አልኮት አይወርስም ብለው በትክክል መልሰዋል። እሱንም እኮ አብራራውኝ እኮ ለመሰራው እንዲተቸገር ነው። አንዴ ድሉ ሶፊ እሱንም አብራርቻለሁ። አሁን የተቸገርነው ምን መሰለ፣ በዙሪያ ያለ እንደኔ ከአንዱ መንፈስ የጠጣ ኦርቶዶክሳዊ ማይንድ ሴት ያለው ይገባዋል። ማወራ አሁን እርሶ እኮ ያልተረዱት አሁን እኛ ተቋማት ኦርቶዶክስ ፕሮቴስታንት አላልንም፣ ሊወዳደሩ ነው የገቡት። ተወዳዳሪ ነው። ቆይ አንዴ ልጨርስልህ። እሺ ተወዳዳሪ ነኝ። ያው ገብቶኛል። ተወዳዳሪ ነኝ ግን ኧረ ተሚ የሆነ ነገር በሉ። ቀጥል ልደት። ዲስኳሊፋይ ሊደረግ ነው። ተመስገን የጌታ ልጅ ዛምቢያን ያገኘው ዲስኳሊፋይ ልትደረግ ነው አንተ
ሚውት አድርገህ ተቀመጥ። ስለዚህ ቆይ አንድ ነገር እርሶ ቅድም ሲያብራሩ የወሉት እድል ሰጡት ነው። ቅድም ሲያብራሩ የዮሐንስ ወንጌል ምዕራፍ 14 ቁጥር 6 እውነትም መንገድም ህይወትም እኔ ነኝ ብለዋል። መንገዱ እሱ ብቻ ነው። እሱ ከዛ ስለመጣ እሱ ነው ወደዛ መውሰድ የሚችለው ሌላ የለም ብለው ተናግረዋል። እና አሁን ደግሞ ፍትሐት ላይ ስጠይቆት ሁለት አይነት መንገድ አለ እያሉ ነው። አላልኩም። ለምን መሰሎት ያሉት? አላልኩም። ገባኝ። ፎርማሊ በቀጥታ ሳይሆን እያሉ ያሉት በተዘዋዋሪ አላልኩም። ያሉትን ላስረዳውት ይሻላል። አላልኩም። በተዘዋዋሪ ምን አሉ መሰሉት? እግዚአብሔር ከወደደና ከፈቀደ በእኛ ጸሎት ምክንያት የእግዚአብሔር መንግስት ውስጥ ከወረሰ እኛ ምን አገባን አሉ። ዊች ሚንስ ሁለተኛ መንገድ እያመቻቹ ነው ማለት። አላልኩኝም። እንደዛ ሮንግሊ አንደርስታንድ እንደዛ አላልኩኝም። ለዛ ነው እኔ ምንድነው መጀመሪያ ስናገር የነበረው መነሻዬ ላይ ሰው ፍትሐት ጸሎት የተደረገለት እያንዳንዱ ሰው እየተነሳ ወደ ገነት ይጋዛል ማለት አይደለም። ቅድም ለዛ ነው እኔ ስናገር ማለት ነው እኔ ስናገር የሆነ በዙሪያ ያለ ፕሮቴስታንት እሱ ሊሰማው በሚፈልገው መንገድ መቼም ልነግረው አልችልም። ምክንያቱም ለምን ያነሳሉ? እርሶ አንዴ እሺ ልናገር ሶፊ ለምን እኛ ኦርቶዶክስ ለምን ያነሳል? እኛ ያለው እውቀት ነው። መንፈሳዊ ዘርፍ ጠይቀዋል ይመልሱ ባኮት ጴንጤዎችን ታዋቸው። ዛሬ ትንሽ እንትሩ ይሄኛው አዲስ ፎርም እኮ የመጣ ነው። አዲሱ ፎርም ለኔ አልተመቸኝም። አንተ እያብራሩ እየተመቸውት ነው እንጂ አይ ሐሳቤን ልናገር ለመሰለ አንተስትና ጥያቄን ቁጭ ብዬ እሰማለሁ። ሳውራ ግን እንደዚህ አትበል እንዲህ አትበለኝ ለመሰለ እንደዛ የምናገረው ንግግር ያልገባችሁ አልኩኝ እኮ ገና ከጅምሩ። አብዛኛው ሰው ሁለት ነገር ሆኖ ለምሳሌ እዚህ ውስጥ ከታች ያሉ ክርስቲያኖች ኦርቶዶክሳውያን ክርስቲያኖች ማለት የተናገርኩት ነገር 100% ገብቷቸዋል። ምን እንዳልኩኝ ምን ለማለት እንደፈለግኩኝ ምን ማለት እንደሆነ ክሊርሊ ገብቷቸዋል። ሌላኛው ሳይድ ያልገባው ግን ለምንድን ነው? ሌላኛው ሳይድ ያልገባው ግን ለምንድን ነው? እሱ ጭንቅላት ውስጥ ባስቀመጣት ልክ እንድናገርለት ስለፈለገ ለዛን ያልገባው። እኔ ደግሞ ተመሳሳይ መንፈስ አይደለም ያለን በእኔና በእናንተ መካከል። ከአንዱ መንፈስ የጠጣ ነው እኛ ስናወራ እንግባባለን። ከዛኛው የሆነ ግን የኔ ንግግር በጣም ሊያስቸግረው ይችላል። ግን ደግሞ መናገሬን አልቶም ልመልሱ አሁንም አልኩኝ። ክርስቶስ ኢየሱስ እውነተኛ የመዳኛ መንገድ ነው። በእርሱ ነው ወደ እግዚአብሔር የቀረብ ነው። እሱ በከፈለው መስዋዕትነት ነው ከእግዚአብሔር ጋር የታረቅ ነው። ከእግዚአብሔር ጋር ብቻ አይደለም ከራሱም ጋር የታረቅ ነው። ከራሱም ጋር ብቻ አይደለም እግዚአብሔር መንፈስ ቅዱስም አምላክ ነው። ከእግዚአብሔር መንፈስ ቅዱስ ጋርም የታረቅ ነው በዛ መንገድ ነው ብዬ እሱን ተናግሬያለሁ። ስለ ፍትሐት ምንድን ነው ነሰሰርሊ ፍትሐት በቤተ ክርስቲያናችን ውስጥ ያለ የመዳኛ መንገድ ወይንም ደግሞ አንድን ሰው ልክ አሁን ለምሳሌ ቤተክርስቲያን ያመነ የተጠመቀ ይድናል የማያሻማ ትምህርት ነው። ቤተክርስቲያናችን የጸና ዶግማ መሰረታዊ ትምህርታችን ነው። በቃ የተገለጠ ትምህርት ነው። ቅዱስ ቁርባን እንደዛ ነው። ምንም በቃ የሚያከራክር ነገር የለውም። አለቀ። ፍትሐት ግን ለምንድን ነው የምታደርጉት? ዓላማው ተናገርኩኝ። በመጀመሪያ ደረጃ ዓላማው አንዲት ነፍስ ወደ እግዚአብሔር ስትሄድ ቅድም ለሁላችሁም በሚገባ ቋንቋ የሽኝት ጸሎት ነው አልኩኝ። አንዲት ነፍስ ወደ ጌታ ስትሄድ የሚደረግ ጸሎት ነው እና በዛ ጸሎት የሰው ልጅ ክርስቲያናዊ ሕይወትም ሳይኖረው መልካም ምግባርም ሳያደርግ ወደ እግዚአብሔር መንግስት ይገባል ወይ? በምንም በማያሻማ መንገድ አይገባም አልኩ። አይገባም። ምክንያቱም ሰው አስቀድሞ ክርስቲያናዊ ሕይወት ሊኖረው ይገባል። ገና ፍትሐት አለ በሚል ተልካሻ ምክንያት ወደዛ ምንም አይነት ሕይወት ሳይኖረው ወደ እግዚአብሔር መንግስት ይገባል ነው? የለም። ግን ታዲያ ምንድነው ጥቅሙ ሲባል በመጀመሪያ የሽኝት ጸሎት ነው አልኩኝ። ቀጠል ሲል የተናገርኳት ለሁላችሁም ጋር ያጋባችሁ ምንድነው እግዚአብሔር አምላክ ግን አልኩ። እግዚአብሔር አምላክ ግን ወዶና ፈቅዶ የኛ ጸሎት እንደዚህ ኃይል አድርጎ አስማራ አይደለም ያልኩት። አሁንም እግዚአብሔር አምላክ ወዶ ፈቅዶ ወደ እርሱ የምትመጣው ነፍስ እምራት አለው ካለ አንተ ማነ? ሉዓላዊ አምላክ ነው። ኩዌስችን ልታደርገው አትችልም አልኩ። ለምሳሌ በቀኝ የተሰቀለውን ወንበዴ ዛሬ ከኔ ጋር በገነት ትኖራለህ አለ። ልትከራከረው ትችላለህ? አትችልም። በፍጹም ልትከራከረው አትችልም። ስለዚህ ልክ እንደዚህ አይነት ስራዎችን ይሰራል። መብቱ ነው። ከፈለገ እዛ ያንን ነገር አላደረገ አናውቅም። የምናውቀው የተገለጠው ነገር ያመነ የተጠመቀ ይድናል፣ የጌታን ሥጋና ደም የተቀበለ ይዘላለም ይወጣል። ይሄ ግልጽ የሆነ ነገር። ከዛ ውጪ ከኛ እጅ ውጪ በሆነው ነገር ጸሎት አደረክና እግዚአብሔር ከፈለገ መማር መብቱ ነው።
እሱን ኩዌስችን የምታረግ ከሆነ እናንተ ጥያቄ ውስጥ የምታስገቡት አምላክ አላችሁ ማለት ነው። እኛ ግን ጥያቄ ውስጥ የምናስገባው በሉዓላዊነቱ ኩዌስችን የምናደርገው አምላክ የለንም። ሲፈልግ ዓለሙን ሁሉ በአንድ ጊዜ ሰብስቤ ወደ እግዚአብሔር መንግስት አስገባለሁ ቢል መብቱ ነው። ማንም ተነስቶ ሉዓላዊነቱን ሊነካው የሚችል የለም። ስለዚህ ሁለተኛ የመዳን መንገድ ሳይሆን የፈጠርኩት እግዚአብሔር አይደለም ክርስቲያኑን ሙስሊሙን መንግስተ ሰማያት አስገባዋለሁ ካለ መብቱ ነው። እምረዋለሁ ብሎ እሱ ከማረው መብቱ ነው። እኛ ግን በምናደርገው በእያንዳንዱ የፍትሐት ጸሎት ሰዎች ሁሉ ወደ እግዚአብሔር መንግስት ይገባሉ ብለን ግን አናምንም የሚል ነገር ነው ያስቀመጥኩት። እንግዲህ እግዚአብሔር ከወደደ ብለዋል። እግዚአብሔር የመርህ አምላክ ነው አይደለም? በተከታታይ 4 ጥያቄዎችን እኔ የተጠየቅኩ ያሉት እና አሁን ካወሩት ጥያቄ አልጠየቅኩም። የመርህ አምላክ ከሆነ ጥያቄ ነው። ስለዚህ ሶፊ እናንተ እኮ እንተዋወቃለን በደንብ እናንተ እዚህ ውስጥ ካሉት ሰዎች ቁጭ ብለን አብረን የበላን የጠጣን ሰዎች ነን። ስለዚህ እኔ ጥያቄ ያቀርባለሁ ለእናንተ አሁን ደግሞ ምክንያቱም እኔ ደግሞ ጥያቄ አለኝ እሸልማለሁ። አንድ ሳምሰንግ እሸልማለሁ። ጴንጤውም ምኑም ተጠያቂ ነው ዛሬ ኦርቶዶክሱ። እሺ አሁን ጠይቃቸው፣ ጴንጤዎችን ጠይቃቸው። ተጠያቂ ነው ግን ቆይ ሁለት መልሰዋል። መልሱ ትክክለኛ ነው አይደለም ገና አልታየም። ሁለት መልሰዋል። በኋላ ታርመዋለህ። እሱም በኋላ ታርመዋል። አሁን ጴንጤዎችን የመጨረሻ 3ኛ ጥያቄ ነው እርሱ ጋር ጴንጤዎችን ጠይቃቸዋል። እጠይቃለሁ። ይኸው አስገብቻለሁ። ከዛ እነሱን ጠይቅና አይ በዙር እንዲደርሰን እዚህ ጋር በርከት ያሉ ጴንጤዎች ስላሉ 1 2 3 4 ስላሉ አሁን እነሱን ጠይቃቸውና ከዛሬ ደግሞ እነሱም ጠይቃቸውን ጥያቄ እሰማለሁ። ጠይቃቸው። ሙለታ እንኳን ደህና መጡ። ሰላም ለእናንተ ይሁን። እንዴት ናችሁ? እዚህ ጋር ካሜራ ይታዩታል። ካሜራ አለ። እዚህ ጋር ኒክ ማይክ አለ፣ ፖድ ማይክ አለ። ውድድር ነው። እርሱ እንኳን ባይፈልጉ ካሸነፉ ለሰው መስጠት ይችላሉ። መምህር ልደተ ቃል 2 ጥያቄ ተጠይቀው እሳቸውን መልሰዋል። እዚህ ጋር ፔትራ 1 ጥያቄ ዮሐንስ ወንጌል 14ን ተጠይቆ መልሷል። እርሶን ደግሞ የምጠይቆት ታሪክ መንፈሳዊ ወይስ ጠቅላላ እውቀት የቱ ይሻሉታል? መንፈሳዊ ቴዎሎጂ ማለት ነው። እሺ መንፈሳዊ። ኢየሱስ ክርስቶስ የአዲስ ኪዳን ብቸኛ መካከለኛ ነው ወይ? ቅድስት ድንግል ማርያም፣ መላእክት፣ ጻድቃን፣ ሰማዕታት መካከለኛ ናቸው ወይ የሚለውን ጠይቆታለሁ። ያብራሩ። መጀመሪያ ኢየሱስ ክርስቶስ የአዲስ ኪዳን ብቸኛ መካከለኛ ነው ብለው ያምናሉ ወይ? መካከለኛ ነው። ብቸኛ ነው ብለው ያምናሉ። እሺ መላእክት፣ ጻድቃን፣ ሰማዕታት፣ ቅድስት ድንግል ማርያም መካከለኛ አይደሉም? አይደሉም። ብቸኛ ነው። ኢየሱስ ብቸኛ ነው ካል ሌላ የለም ማለት ነው። አብራሩ። እሺ ቀጥሉ። ያ መጽሐፍ ቅዱስም ይናገራል። ይህንን እንግዲህ በሌላ ቦታም በሃይማኖት አበው አውጥቼ ማሳየት እችላለሁ። ጌታችን ኢየሱስ ክርስቶስ ብቸኛ መካከለኛ እንደሆነ ሁላችንም የምናውቀው አንድ ጥቅስ አለ ማለት ነው። ምንድነው የሚለው? አንድ እግዚአብሔር አለ፣ በሰውና በእግዚአብሔር ደግሞ አንድ አለ ይላል። አንድ አለ፣ እሱም በሰውና በእግዚአብሔር መካከለኛ የሆነው አንድ አለ ይልና እርሱም ሰው የሆነው ክርስቶስ ኢየሱስ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ማለት ነው። ስለዚህ አንድ አለ ነው የሚለው እንጂ 2 አለ አይልም፣ 3 አለ አይልም። በእግዚአብሔርና በሰው መካከለኛ የሆነውን አስታራቂ ወይም መካከለኛ አንድ አለ ብሎ ኢየሱስ ክርስቶስ እንደሆነ ይናገራል። ስለዚህ መላእክት እንዳልሆኑ መጽሐፍ ቅዱስ ብቻ ሳይሆን በሃይማኖት አበው አውጥቼ ማሳየት እችላለሁ። ዙፋኑ ከበው ከሚቆሙ መላእክት ሊቀ ካህናት ወይም አስታራቂ አልሾመልንም፣ ራሱ አስታራቂ ሆነን ብሎ የዮሐንስ አፈወርቅ ሃይማኖት አበው ዘዮሐንስ አፈወርቅ 62 ላይ ከ15 ከ16 አለ። አውጥቼ ማሳየት ማስረጃ አሳይ። ቪዲዮ ከቻሉ ያብሩ የሚችሉ ከሆነ የሚመቹት። እሺ መጽሐፉን ላውጣና ላሳይ። አዎ እሺ ይኸው ላውጣ። ኦኬ ይኸው መጽሐፉ አጠገቤ ነው ያለው፣ አንስቼዋለሁ። ቪዲዮ ላውጣና ላሳይ ማለት ነው። ስለዚህ ከመላእክት ወገን ሊቀ ካህናት እንዳልሾመ ራሱ እሱ ሊቀ ካህናት እንደሆነ ሃይማኖት አበው ራሱ ይናገራል። ቪዲዮውን ላብራና ላውጣና ላሳይ። ኦኬ አይ ቲንክ የሚታይ ይመስለኛል። ይታያል አይደል? ይታያል። እሺ እያወጣሁት ነው። ኦኬ
ያው አውጥቼዋለሁ። የሚታይ ከሆነ ምናልባት ይታያል ጽሁፉ ይታያል። ቀጥሉ። ኦኬ ያው ምን ይላል? እርሱን ተመልክቶ ኦኬ 15 ላይ ያው የገዙ ሃይማኖተ አበው መሆኑን መጀመሪያ ማሳየት እችላለሁ። ያው ሃይማኖተ አበው ነው፣ ሌላ ነገር ማለት እንዳይመስል። ስለዚህ ሃይማኖተ አበው እንደሆነ ላሳይና ይሄው አቡነ ጳውሎስ። ስለዚህ ወደምፈልገው ክፍል ልሂድና ላውጣና ላሳይ። ኦኬ 15 ላይ ምን ይላል? እርሱ ተመልክቶን እነሆ ለእግዚአብሔር ጠላቶች ሁነን ተገኘን፣ ሀብቱንም ለማግኘት ይልና ኪዳንም ቢሆን መስዋዕትም ቢሆን ወደ እርሱ ያቀርበን ዘንድ የሚችል ፈጽሞ አልነበረም ይልና ስለዚህ ይቅር አለን። ዙፋኑ ከበው ከሚቆሙ ከመላእክት ከኃይላት ወገንም ሊቀ ካህናት አልሾመልንም፣ ከመላእክት ከኃይላት ወገንም ሊቀ ካህናት አልሾመልንም ይልና ይኸው እዚህ ጋር ኢሳይያስ ላይ ጥቅስ ይጠቅሳል 63 ላይ ቁጥር 9 እያለ ይጠቅስና ከዛ እዚህ ጋር ሊቀ ካህን የሚለውን ምን ይለዋል? እርሱ አንዱ ወደዚህ ዓለም ወርዶ ባህሪያችንን ባህሪ አድርጎ ሊቀ ካህናት ይልና በቅንፍ አስታራቂ ሆነን እንጂ ይላል። ስለዚህ ዙፋኑ ከበው ከሚቆሙ ከኃያላን መላእክት ሊቀ ካህናት አልሾመልንም ይላል። ምን ማለት ነው? አስታራቂ። ይኸው ሊቀ ካህናት የሚለውን በቅንፍ ምን አድርጎ ያስቀምጠዋል? አስታራቂ። እርሱ አንዱ የሚለው ክርስቶስን ማለት ነው። ወደዚህ ዓለም ወርዶ ባህሪያችንን ባህሪ አድርጎ ሰው ሆኖ ማለት ነው። ከዛ ሊቀ ካህናት አስታራቂ ሆነን እንጂ ብሎ ስለዚህ ስጋውን መስዋዕትን አድርጎ ወደ አባቱ አቀረበ። ስለዚህ በግልጽ ጉዳይ መላእክት ከመላእክት ወገን ሊቀ ካህናት ወይም አስታራቂ እንዳላደረገ ይልቁንስ ራሱ አስታራቂ እንደሆነ መጽሐፍ ቅዱስ ቀርቶ ሃይማኖተ አበው ራሱ የሚመሰክረው እውነት ነው ማለት ነው። ስለዚህ በእግዚአብሔር ቃል ውስጥ በግልጽ ወደ እግዚአብሔር ሰዎችን ሊያቀርብ የቻለ መካከለኛ በሰውና በእግዚአብሔር መካከለኛ የሆነው አንዱ ራሱ ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ በግልጽ ይነግረናል። ሌላው ሰውን ወደ እግዚአብሔር ማቅረብ ቀርቶ ሊችል ራሱ ወደ እግዚአብሔር መቅረብ አልቻለም። ሌላው ማለት ነው እንኳን እኛን ወደ እግዚአብሔር ሊያቀርበን ሌላው አካል ሰው ማለት ነው ከሰው ወገን እንኳን እኛን ወደ እግዚአብሔር ሊያቀርበን እግዚአብሔር ጋር ሊያስታርቀን ገና ለራሱ አስታራቂ ያስፈልገዋል። ገና ለራሱ ወደ እግዚአብሔር መቅረቢያ መንገድ ያስፈልገዋል። አቅራቢ ገና ያስፈልገዋል ማለት ነው። ስለዚህ ሰው ኃጢአተኛ ስለሆነ የአዳም ዘር በሙሉ ኃጢአተኛ ስለሆነ በደለኛ ስለሆነ ወደ እግዚአብሔር መቅረብ ለራሱ ስለማይችል ሌላውን ሊያቀርብ ቀርቶ ለሱ ራሱ ወደ እግዚአብሔር የሚያቀርበውን ወደ እግዚአብሔር የሚያስገባውን በሱና በእግዚአብሔር መካከለኛ ሆኖ አስታራቂ ሆኖ ሊመጣ ያለውን ያስፈልገው ስለነበረ ኢየሱስ ክርስቶስ እሱ ራሱ የእኛን ባህሪው አድርጎ ገንዘብ አድርጎ ከኃጢአት በቀር ሰው ሆኖ እኛን በሰውና በእግዚአብሔር መካከል ብቸኛ መካከለኛ ሆኖ ከእግዚአብሔር ጋር አስታረቀን ማለት ነው። ስለዚህ ብቸኛ አስታራቂ ኢየሱስ ክርስቶስ ነው። እውነት ነው። መላእክት ሰውን በእግዚአብሔር መካከል ሆኖ ማስታረቅ አይችሉም፣ መሞትም አይችሉም፣ ራሳቸውን ቤዛ አድርገው ማቅረብም አይችሉም፣ ሊያደርጉት አልቻሉም። ይኸው ሃይማኖተ አበው መላእክት ሊያደርጉ እንደማይችሉ እንዳልሾመልንም ሊቀ ካህን በትክክል ይነግረናል። የሰው ልጅ ያንን ማድረግ አይችልም። ምክንያቱ የሰው ልጅ ሁሉ ኃጢአተኛ ስለሆነ ራሱ ወደ እግዚአብሔር የሚቀርብበት መንገድ ስለሚያስፈልገው እንኳን እኛን ሊያቀርብ ራሱን መቅረብ እንደማይችል ግልጽ ስለሆነ በመጽሐፍ ቅዱስ መሰረት መጽሐፍ ቅዱስ በሰውና በእግዚአብሔር መካከል ያለው ብቸኛ መካከለኛ ክርስቶስ ኢየሱስ እንደሆነ ግልጽ ነው። ሰዓት ላለመውሰድ እንጂ ሌላ ማስረጃም ከሃይማኖት አበውም ከሌላ ቦታም ማቅረብ ይችላል ማለት ነው። አንድ ራሱን ማዳን ያልቻለውን ሰው ሌላውን ሰው ማዳን እንደማይችል በግልጽ ይናገራል ማለት። ስለዚህ ብቸኛ መካከለኛ አንዱ ክርስቶስ ኢየሱስ እንደሆነ በእግዚአብሔር ቃልና በሃይማኖት አበው ማሳየት ይችላል ማለት ነው። ይሄው ነው። አመሰግናለሁ። እንግዲህ ቀጥለዋል ደግሞ ጥያቄው እንግዲህ እርሶም ብዙ ተወዳዳሪ ነው ያለቦት ነው ለመናገር እንግዲህ ሀሳብ አንስተዋል። መስፍኔ እንደምን አሉ? ጤና ይስጥልን። ሶፊዬ ይቅርታ፣ አንድ ጥያቄ ብቻ ኑሩብኝ ነው ገስት ላይ ስላለው አልቻልኩም ወንድሜ። ኦልሞስት ሰው ሲጠየቅ ሶፊዬ ማስረጃ ሲጠየቅ መንፈስ አሁን ለምሳሌ ያክል እኔ ጠቅላላ እውቀት ሊሆን ይችላል የምፈልገውና ልጠይቅ ይችላል። ሰው መንፈሳዊ ብሎ ሲጠይቅ መጽሐፍ ቅዱስ ብቻ ብሎ ሃይማኖት አበው ሲያመጣ ለምን ይህን ጥያቄ አልጠየቀውም?
እኛም ልደተ ቃል ጥያቄ ነበረን። አይ አይደለም ነበረ፣ ግን አሁን የተመስገነን አንተ ብቻ ነው መጠየቅ ያለብን። ለምን አልጠየቀውም የሚል ጥሩ ነው። ግን መረጃ እኔ ሰው ከየትም ማምጣት ይችላል። አንተ ኦርቶዶክስ ነህ ጴንጤ ነህ ብዬ አይደለም እየጠየቅኩ ያለሁት። እኔ አሁን ሰው ነው እየጠየቅኩ ያለሁት። ከየት ነው የመጣው ከየት ተቋም ነህ ምናምን ብዬ አላልኩም። ስለዚህ አልጠይቅም። ከፈለገ ከሪፖርተር ጋዜጣም ያስኬድልኛል የሚለው ምላሽ ካለው ሰው ማምጣት ይችላል። ለሽልማቱ እየተወዳደረ ስለሆነ ሰው ማለት ነው። ስለዚህ ከዛ አንጻር ነው የምጠይቀው ማለት ነው። ከሃይማኖት ጋር አይገናኝም። ከሆነ ከሃይማኖት ተቋማት ጋር የሚገናኝ አይደለም። መስፍኔ እንኳን ደህና መጣ። ለካሜራ ነው የምትወዳደረው ለፖድማይክ ነው መስፍኔ? ጥያቄዎቹ ስለሚለያዩ ነው። ለካሜራ ነው ለዚህ ለፖድማይክ ነው? ፖድማይክ አለ፣ ካሜራ አለ፣ ፖድማይክ አለ። ለየትኛው ነው የምትወዳደረው? እሺ እየተቆራረጠብኝ ስለሆነ ነው የጠፋሁት። ቀጥል ሶፊዬ። ለፖድማይክ ነው ለካሜራ ነው የምትወዳደረው? ይቆራረጣል በማርያም። እሺ ኮፒ ሊንክ ሼር አድርጉት። እየተቆራረጠ ነው እንግዲህ ምንድነው? ታብታብ እኔ ጋር ያላችሁ ሰዎች ምንድነው? በጣም እየተቆራረጠ ነው የሚሰማው። በጣም የኔ ይሰማችኋል ግን? አንተ ትሰማናለህ መስፍኔ። እሺ እስቲ ቀጥል። ያው ያልከው ነገር ሙሉ ለሙሉ አልተሰማኝም። ቀጥልልኝ እስቲ አሁን። እሺ አሁን አቶ ሙለታ አንዴ ግን ኮፕሊንክ ቢደረግ አንዴ ይለቀናል ብዬ አስባለሁ። እሺ ይደረግ። ሙለታን የጠየኩትን ጥያቄ ይመልሱልኝ። እርሶ ኢየሱስ ክርስቶስ የአዲስ ኪዳን ብቸኛ መካከለኛ ነው ወይ? ኢየሱስ ክርስቶስ እንግዲህ መካከለኛ ነው ስንል መጀመሪያ ምን ማለታችን ነው? የኢየሱስ ክርስቶስን ቤዛነት መልሱና ቆይ ኢየሱስ ክርስቶስን መካከለኝነት ከየትኛውም አንዴ ብቸኛ መካከለኛ ነው ወይ ስሎት፣ አዎ ብቸኛ መካከለኛ፣ አይ ብቸኛ መካከለኛ አይደለም የሚሉና ይመርጡና ከዛ ያብራራሉ። ኢየሱስ ክርስቶስ የአዲስ ኪዳን ብቸኛ መካከለኛ ነው። ብቸኛ ነው፣ ተጨማሪ የለም። ማንም ሊሆንም አይችልም። ስለዚህ ቅድስት ድንግል ማርያም፣ መላእክት፣ ጻድቃን፣ ሰማዕታት መካከለኛ አይደሉም እያሉ ነው። ማንኛውም መካከለኛ ሊሆን አይችልም። ማብራራት ከፈቀድክልኝ ግን በጣም ደስ ብሎኝ ላብራራ እኮ። ያብራራሉ። መጀመሪያ ጥያቄ ጠይቃለሽ፣ አሁን ያብራሩ ይችላሉ። አሁን ለምሳሌ መካከለኛ እሺ ያብራሩ። እየተቆራረጠብኝ ነው። መዝገበ ቃላቱ ላይ ምንድነው የሚለው? መካከለኛ የሚለውን ሲያብራራው በሁለት ወገኖች መካከል ለማስታረቅ የሚቆም በመጽሐፍ ቅዱስ መካከለኝነት በእግዚአብሔር ፊት ለበደለኞች የሚማልድና ከእግዚአብሔር ምሕረትን የሚያስገኝ ነው ይላል። መዝገበ ቃላት ገጽ 43 ላይ ኢዮብ ብሎ ይጠቅሰዋል። አንደኛ ሳሙኤልንም ይጠቅሳል። እንግዲህ ካህናት ነቢያትም በእግዚአብሔር በሕዝብ መካከል የመካከለኝነትን ስራ ይሰሩ ነበርና ይላል። ስለዚህ መካከለኛ እንግዲህ እነ ሙሴንም ሌሎችንም ይልና ወደ ኢየሱስ ክርስቶስ ሲሄድ ግን ምን ይላል? ሙሴ በመካከለኝነት ከኢየሱስ ክርስቶስ ጋር ተነጻጽሮ ነበር ይላል። ሙሴ ከኢየሱስ ክርስቶስ ጋር ተነጻጽሮ ነበር። ኢየሱስ ክርስቶስ የአዲስ ኪዳን መካከለኛ ነው ይልና አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 17ን ከጠቀሰ በኋላ ዕብራውያን ምዕራፍ 7 25 ከ27 እስከ 28ን ይጠቅሳል። ሌሎችንም ከጠቀሰ በኋላ ኢየሱስ ክርስቶስ የካህናት የነቢያት የሙሴንም መካከለኝነት በመፈጸሙ በእግዚአብሔርና በሰው መካከል ያለ መካከለኛ እርሱ ብቻ ነው ይላል። ይሄ እንግዲህ የመጽሐፍ ቅዱስ ማህበር ያሳተመው ነው። አንደኛ ነገር ኢየሱስ ክርስቶስ መካከለኛ ነው ስንል ምን እያለ ነው? ፍጹም ሰው ፍጹም አምላክ ሆኖ ከራሱ ጋር ያስታረቀን ኢየሱስ ክርስቶስ ነው። አብም መካከለኛ ሆኖ አላስታረቀንም። መንፈስ ቅዱስም መካከለኛ
አላስታረቀንም። የሰው ልጆችን በአጠቃላይ መካከለኛ ሆኖ አይደለም የሚያስታርቁን። ስለዚህ ኢየሱስ ክርስቶስ በሞቱ ስላስታረቀን ተዳሷል፣ ተጨብጧል፣ ታይቷል፣ ተነክቷል። ለፍርድ ጲላጦስ ፊትም የቀረበው እሱ ስለሆነ ኢየሱስ ክርስቶስ የሰራውን በዚህ ምድር ላይ የትኛውም ፍጡር ሊሰራው አይችልም። ስለዚህ የኢየሱስ ክርስቶስን መካከለኝነት ስንናገር ከሌላ ከፍጡራን ጋር ማገናኘት የለብንም። ምክንያቱም ኢየሱስ ክርስቶስ በሞቱን ያስታረቀን በልመና አላስታረቀንም። መካከለኛ ነው ስንል እየለመነ ነው እያልን አይደለም፣ ምልጃንም እየጠራን አይደለም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ በሞቱ በኩል አስታረቃችሁ ነው የሚለው። ቆላሲያስ 1:20 ላይ ስንሄድ በመስቀሉ ደም ሰላምን አድርጎ ነው የሚለው። ስለዚህ ቤዛነቱን ስናነሳ፣ መካከለኝነቱን ስናነሳ ከምልጃ ጋር የሚያገናኘው ጉዳይ የለም። አመሰግናለሁ ሶፊ፣ ይሄን ይመስላል። በጣም ጥሩ ውድድር ነው። ውድድራችን እንግዲህ ከበድ እያለ ነው። ታብታብ አድርጉት፣ ኮፒ ሊንክ ሼር አድርጉት። ሁለተኛ ጥያቄ ቅድም ወንድማችንን መምህር ልደተ ቃልን የጠየቁት ጥያቄ ነው የምጠይቆት። ሰው ከሞተ በኋላ በፍትሃት ወደ እግዚአብሔር መንግስት ይገባል ወይ? አዎ አይደለም? ወይም ይገባል ወይም አይገባም? እንደ ኦርቶዶክስ ያው እንደ ቤተ ክርስቲያን ያስተምሮ አድርጌ ነው የምነግርህ። አንደኛ ነገር ኦርቶዶክሳዊ ከሆነና በቅዱሳን በጻድቃን በሰማዕታት በሌሎችም አማላጅነት የሚያምን በጸሎታቸው የሚያምን ከሆነ የረሳው ኃጢአት ካለ ድቀታ ኃጢአት ስላለብን ያንን አጋጣሚ ይሄ ሰውዬ ቢሞት በእነዚህ ምልጃ ያመነ ከሆነ ይድናል፣ ፍትሃቱ ይሰራለታል። ከዛ በተረፈ ግን ኦርቶዶክሳዊ ሳይሆን ምናልባት በመንፍቅና ውስጥ ያለ ከሆነ ፍትሃቱ አይሰራለት። ኦኬ። ስለዚህ በክርስትና ውስጥ መሆን አለበት፣ ኦርቶዶክስ መሆን አለበት። ፍትሃት ሊሰራለት የሚችለው አንድ ሰው ኦርቶዶክስ ከሆነ እንደፈለገ የኃጢአት ልምምድ ውስጥ ሲኖር ቆይቶ ከሞተ በኋላ በቤተ ክርስቲያን ፍትሃት ከተደረገለት ወደ እግዚአብሔር መንግስት ይወርሳል እያሉ ነው። አይ ኦርቶዶክሳዊ መሆን ማለት በኃጢአት ምልልስ ውስጥ መመላለስ ማለት አይደለም፣ አይገናኝም። እኔ ያልኩትና አሁን ከጥያቄው ጋር አብሮ የመጣው ሐሳብ አይገናኝም። ምክንያቱም ኦርቶዶክሳዊ መሆን ማለት ከመንፈቅና የራቀ ነው፣ ከስጋዊ አስተሳሰብ የራቀ ይሰዳል። ተረድቼዎታለሁ። እሱንማ በደንብ ተግባብተናል። እንግዲህ ሁለት አይነት ነገር አስተምሮ ስላለ ነው። ኤኒዌይስ ስለዚህ እርሶ እስቲ መጽሐፍ ቅዱሳዊ ማስረጃ ያቅርቡ። አንድ ሰው ከሞተ በኋላ በፍትሃት ምክንያት የረሳው ኃጢአት ካለ ወደ እግዚአብሔር መንግስት ይገባል ብለዋል። መጽሐፍ ቅዱሳዊ አድርገው ወይም ከእናንተ ቤተ እምነት ማስረጃዎች ማቅረብ ይችላሉ። መጽሐፍ ቅዱስ ብቻ ስለማትሉ ከሌላም ማቅረብ ይችላሉ። እሺ መልካም። አንደኛ ቆሮንቶስ ምዕራፍ 12 ላይ ቆይ ላውጣውና እያወጣው ነው ሶፊ። እሺ አውሪ፣ ችግር የለም ጊዜ ሰጥቶታለሁ። ቢደረግ ፓስተር ሶፊ ታብና ኮፒ ሊንክ ይደረግ። ቤቱ ያው እዚህ ጋር በነፃ ታብ ኮፒ ሊንክ እያደረገን እስቲ 100 እናስገባ። ኮፒ ሊንክ ታቡን ሼር ታብ እናድርግ። ያው እኔ በጣም እየተማርኩ ነው ያለው እዚህ ጋር በእውነት ሶፊ፣ ጌታ ይባርክ፣ ዘመኔ ይለምልም። በእውነት እንወዳለን ደግሞ። አሜን አሜን። ቴንክ ዩ። እሺ ኮፒ ሊንክ ሼር እናድርግ። እንግዲህ ተናግሬ ያለው ፖድ ማይክ አለ እዚህ። ታሚ አትወዳደርም፣ የለበትም። ለምን አትወዳደርም? ይሄ ካሜራ 3 ካሜራ አለ። እኔ ችግር የለውም ወንድሜ፣ ቁጥሩን ንገረኝ መስፍኔ።
እኔ መጀመሪያ ከመጠየቅ በፊት መጀመሪያ ቤኪን ከጠየቀው በኋላ ነው እኔ ልጠይቅ የምችለው። ኦርቶዶክሳውያንን 10 ጥያቄ ፕሮቴስታንትን አንድ ጥያቄ በጠይቀው ጥያቄ ነው ያልተመቸኝ፣ ግን እኔ ችግር የለውም እኔ 7ን በጠይቄ ትችላለህ። አልነበርክም ማለት ነው። ፔትራን ስንት ጥያቄ እንደጠየቁ የመጀመሪያ የገባው አንድ ጴንጤ የጠየቁትን አልሰማህም ማለት ነው። አልሰማህም ተሙ አልነበርክም። አሁን መንቃትህ ነው። አልነቃውም፣ ግን ቤኪንም ብጠይቀው ደስ ይለኛል። ይጠየቃልና ላይጠየቅ ነው እንደዚህ የገባው። ሁሉም ነው እኮ የሚጠየቀው። በቃ መወዳደር የፈለገ ሁሉ ይጠየቃል። እኔ 6 ስልክ እሸልማለሁ ቤኪን መልስ ከመለሰ። አይደለም የእኔ ፕላትፎርም አሁን የእኔ አዲስ የጀመርኩት ጥያቄና መልስ ፕላትፎርም ነው። ይቀጥላል። ማለዳ ማለዳ ሁሌ የሚቀጥል ፕሮግራም ነው ፕሮግራሙ በነገራችን ላይ እና እኔ ማለዳ ምሕረቱ አዲስ የሆነውን አምላክን በምህረት መመላለስ እንጂ በአንተ ጥያቄ እንዴት ጥያቄንና በርታ ሶፊያችን፣ ይህንን ነገር እንዳታቆም እናበረታታለን። አካውንትን እኔ በየቀኑ ነው ኮፒ ሊንክ የማደርገው። ይህንን ነገር በፍጹም እንዳታቆም። ሰው የሚማር ነገር አለ እዚህ ጋር። አሁን ከጠዋቱ እኔ ብዙ ነገር ወስጃለሁ። በእውነት ጌታ ይባርክ። እኔ ልማር እየተማርኩ ነኝ። አብዝቶ ይባርክ። እኔ ኮፒ ሊንክ በየቀኑ ነው ኮፒ ሊንክ የማደርገው አካውንትን። እንደዚህ አይነት ስራ መስራት ከጀመርክ በቃ ሰው እየተማረ ነው፣ እየተማረ እኛም ተባረክ። ኮፒ ሊንክ ሻር ታብ እያደረገን ድረስ እየሰራ አይደለም ማለት ነው። እሺ መስፍኔ መተህ ይሆን? ማቴዎስ ወንጌል ምዕራፍ 10 ቁጥር 8ን እስቲ ያውጣልኝ ሶፊዬ። መጽሐፍ ቅዱስ ምዕራፍ 10 ቁጥር 8 እስቲ አንብብልኝ። መጽሐፍ ቅዱስ እጄ ላይ ስለሌለ እሺ ከ7 ጀምሮ በጌታ በኢየሱስ ስም አነበዋለሁ። ሄዳችሁም መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ በሽተኞችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አስወጡ፣ በነፃ የተቀበላችሁትንም በነፃ ስጡ ይላል። እንግዲህ እኔ በምድር ላይ ያሉ የተሰጣቸው ስልጣን ነው አይደለ? እሺ ያብራሩት ይሄ ምን ማለት እንደሆነ። ስለዚህ አንዱ ለሌላው የሚጸልይ ይላል። እንደገና ደግሞ አቤት አብራሩት ምን ማለት ነው? ዮሐንስ ወንጌል ምዕራፍ 10 ቁጥር 8 ምን ለማለት ነው? አብራሩት። እንግዲህ እዚህ ጋር እየተናገረ ያለው ደዌያንን ፈውሱ ሲል እንግዲህ በምድር ላይ ያለን በአጠቃላይ የሰው ልጅ ስጋዊ ፈውስን ሊሰጥ ይችላል። ስጋዊ ፈውስን ሊሰጥ ይችላል። መላእክትም ቢሆን የሰው ልጅ ሊያድኑት ይችላሉ። በጸሎት ደግሞ አንዱ ለሌላው ይጸልይ ስላለ ያ ነው። ሁለተኛው ነገር ምንድነው? ሙታንን አስነሱ ብሏል ኢየሱስ ክርስቶስ። እኔ እንዳደረኩት እናንተም አድርጉ ስላለ የሱ ፈለግ ተከታዮች ከሆነን ሙታንንም ማስነሳት ይቻላል። ስለዚህ ለምጻምና አንጹ ሲል ያው ደዌያንን መፈወስ ነው። ስለዚህ ሙሉ ለሙሉ በጸሎት የሚደረገውን ነገር በአጠቃላይ ያው አንዳችን ለአንዳችን የምናደርገውን ጸሎት ይቀበለናል እያልን እና የዩኒሴ ፎርም ታሪክ አለ። ጥያቄ ስላጣሁት ነው። ምን አልከኝ? ጥያቄ ምናልባት ሚስ ካላረጉት በስተቀር ሰዎች አሉ። ስለ ዘላለም ሕይወት ነው። ከሞት ስለመነሳት አላወራውም። ስለ ዘላለም ሕይወት አንድ ሰው ከሞተ በኋላ ኦልሬዲ ከመቃብሩ በፊት ፍትሐት ይደረግለታል። በዛ ፍትሐት ደግሞ የእግዚአብሔር መንግስት ይወርሳል ወይ ያልኩት፣ አዎ ይወርሳል በእኛ አስተምሮ አሉ። ማስረጃ አምጡ ስሎት ደግሞ የማቴዎስ ወንጌል ምዕራፍ 10 ቁጥር 8ን አምጥተዋል። ይሄኛው በደዌያን ላይ እጃችሁን ትጭናላችሁ ይፈወሳል፣ የሞተም ቢሆን ይነሳል ነው። እኔ የጠየኩት ከጠየቀ በኋላ ከሞተ በኋላ ስለ ዘላለም ሕይወት ነው እና ያመጡት ማስረጃን ወይ ወደ እርሱ አጠጋጉት፣ እርሱ ለተናገሩት ከዘላለም ሕይወት ጋር አጠጋጉት እንጂ አሁን ይሄ ከዘላለም ሕይወት ጋር የሚገናኝ አይደለም። ያመጡት ማስረጃ ግን ማጠጋጋት ይችላሉ። ካጠጋጉት ሊቀበሉት ይችላሉ። ቆይ የዩኒሴፎሩን ላውጣና እሱ ጋር በግልጽ ስለሚናገር ችግር የለውም። ሁለተኛ ጢሞቴዎስ ላይ መሰለኝ። ቆይ አንዴ እሺ እርሶ እስኪያመጡ ድረስ ለወንድማችን ሙለታ ጥያቄ
አቀርብሎታለሁ።